ቴሌግራማችንን ከዚህ በፊት በሰራሁላችሁ ሁለት ቪዲዮዎች መሰረት ፕሮክሲ ሰርቨር ተጠቅመን ከከፈትን በኋላ ፕሮክሲ ሰርቨሩን በመጠቀማችን ምክንያት ሊያጋጥሙን የሚችሉ ችግሮችን ለምሳሌ ትክክለኛ አይፒ አድረሳችንን እና ያለንበትን ትክክለኛ ቦታ በቀላሉ የመታወቅ ለዲዶስ አታክ ማለትም የሆነ ሰርቨርን ወይም ኔትወርክን ታርጌት ያደረገ ለምሳሌ ኮኔክት ያደረግንበትን ፕሮክሲ ሰርቨር ኢላማ ላደረገ የሳይበር አታክ የመጋለጥ ነፃ ፕሮክሲ ሰርቨር በመጠቀማችን የሰርቨሩ ኦፕሬተሮች በምትኩ የስፖንሰሮቻቸውን ቻናል ፒን የማድረግ መብት ይኖራቸዋል። በቻት ሊስታችን ውስጥ የማናውቃቸውን ስካም ሊሆኑ የሚችሉ ቻናሎችን ልናገኝ እንችላለን። ተመሳሳይ የኤስኤምኤስ ፊ ክፈሉና ኮድ አለመላክ ችግር ውስጥ መልሰን እንዳንገባና መሰል ችግሮችን ለማስወገድ ወዲያው የግድ ማድረግ ያሉብንን ወሳኝ እርምጃዎች አንድ በአንድ አሁን አሳያችኋለሁ። በመጀመሪያ ከፕሮክሲ ሰርቨሩ ዲስኮኔክት እናደርጋለን። ቴሌግራማችን በተደጋጋሚ በድንገት በሆነ ዲቫይስ ላይ ሎጊን እንደተደረገና እኛ መሆናችንን ቬሪፋይ እንድናደርግ የሚጠይቀን ከሆነ የሆነ ሜሴጅ ሴንድ ብለን ሳይሄድ ረጅም ጊዜ ወስዶ ፌልድ የሚል ከሆነ የፕሮክሲ ሴቲንጎቹ በራሳቸው የሚቀያየሩ ከሆነ በአካውንታችን ላይ የማናውቀው አክቲቭ ሴሽን ካየን የመጀመሪያ ስራችን መሆን ያለበት ፕሮክሲ ሰርቨሩን ዲስኮኔክት ማድረግ ይሆናል። የማይታወቅ አክቲቭ ሴሽን እንዳለና እንደሌለ እንዴት ቼክ አድርገን ተርሚኔት ማድረግ እንደምንችል በመጨረሻው ሶስተኛው ሴቲንግ ላይ የምናየው ይሆናል። ስለዚህ ፕሮክሲ ሰርቨር ዲስኮኔክት ለማድረግ ቴሌግራም ወይም ቴሌግራም ኤክስ ሴቲንግ ውስጥ እንገባለን። በመቀጠል ዳታ ኤንድ ስቶሬጅ የሚለውን እንጫናለን። ፕሮክሲ የሚለው ውስጥ ገብተን ዊዛውት ፕሮክሲ የሚለውን መርጠን ኮኔክት አድርገንበት ከነበረው ፕሮክሲ ሰርቨር ዲስኮኔክት እናደርጋለን። ሁለተኛው እዛው ሴቲንግ ውስጥ ፕራይቬሲ ኤንድ ሴኩሪቲ የሚለው ውስጥ ገብተን ቱ ስቴፕ ቬሪፊኬሽን ኢኔብል እናደርጋለን። እንበልና የሆነ ሰው እንደ ድንገት የኤስኤምኤስ ኦቲፒ ሎጊን ኮድ ቢያገኝ እንኳን እዚህ ጋር እኛ የሰጠነውን ቱ ፋክተር አውተንቲኬሽን ክላውድ ፓስወርድ ካላወቀው አካውንታችንን አክሰስ ማድረግ አይችልም። ቱ ስቴፕ ቬሪፊኬሽን የሚለውን እንጫናለን። ከዛም ሴት አዲሽናል ፓስወርድ የሚለውን ተጭነን ኢንተር ፓስወርድ የሚለው ቦታ ላይ የማንረሳው ጥሩ ፓስወርድ እናስገባለን። ፓስወርዳችንን በድጋሚ እናስገባለን። ኢሜል አድራሻችንን አስገብተን ወደ አስገባነው የኢሜል አድራሻ የተላከውን ኮድ አስገብተን የቱ ፋክተር አውተንቲኬሽን ክላውድ ፓስወርድ ኢኔብል ማድረግ እንችላለን። ሶስተኛም እዛው ሴቲንግስ ውስጥ ዲቫይስ የሚለውን እንጫናለን። this device የሚለው አሁን እየተጠቀምኩበት ያለውን ዲቫይስ ነው። other device ከሚለው ስር ተዘርዝረው ከምናገኛቸው ዲቫይሶች ውስጥ እኛ ራሳችን ሎጊን ያላደረግንበት ወይም ደግሞ ለምሳሌ ኢንተርኔት ካፌ ሎጊን አድርገን ፕሮፐርሊ ሎግ አውት ያላደረግንበት ዲቫይስ ወይም በጭራሽ የማናውቀው ዲቫይስ ሊስት ውስጥ ካለ እሱን እየተጫንን ወደ ታች ስክሮል አድርገን ተርሚኔት ሴሽን የሚለውን በመጫን ግንኙነቱን ማቋረጥ። አልፎ አልፎ ወይም ቢያንስ በሁለት ወር አንድ ጊዜ በተለይ ደግሞ በሆነ በማናውቀው ዲቫይስ ላይ ሎጊን እንዳደረግን ሎጊን ኖቲፊኬሽን ከደረሰን ወዲያው ቼክ ማድረግ ያለብን ሴቲንግ ነው። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።